ሰላም ሰላም ውድ የኪድ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። ዛሬ ደግሞ በጣም ቀላልና ለጤና የሚስማማ ቁርስ ልሰራ ተዘጋጅቻለሁ። እስከ መጨረሻው አብራችሁን ሆኑ። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሁሌ ደግሞ ቪዲዮ ስለቅ እንዲደርሳችሁ የደወሉን ምልክት መጫን እንዳትረሱ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ቤተሰብ ሆናችሁኝ ደግሞ በብዙ ስለምታበረታቱኝ ለምን ስጠት ያለሽ ለምን አሰሪም ስለምትሉኝ በጣም አመሰግናችኋለሁ፣ አወጣችኋለሁ። እግዚአብሔር ያክብርልኝ። አሁን ይኸውላችሁ ፓን አዘጋጅቻለሁ። ፓኑን በደንብ አድርጌ ቅቤ ቀባሁት። ይኸው 3 አይነት ቃሪያ አለኝ፣ ፓፕሪካ፣ እዚህ ጋር ስፒናች አለኝ፣ እዚህ ጋር ደግሞ ቺዝ አለኝ። ማንኛውም ያላችሁ ቺዝ መሆን ይችላል። እዚህ ጋር ደግሞ 5 እንቁላል ተጠቅሜያለሁኝ። አንድ ላይ አድርገን ይሄንን ኦቨን በ350 ዲግሪ ለ15 እስከ 17 ደቂቃ እናበስለዋለን ማለት ነው። ወደ ስራ ደቀቅ አድርገን በምትፈልጉት ረጅሙ ብትፈልጉ ደቀቅ ብታደርጉት እንደፈለጋችሁ መጠቀም ትችላላችሁ። ምንም እንትን አይደለም፣ ፎርሙላ የለውም። ይኸውላችሁ እዚህ ጋር ግማሽ ሽንኩርትና ሁለት ሳለሪውንም አድርጌበታለሁ። እንደዚህ ሁሉንም አንድ አይነት ጥቅቅ አድርጌ ከተፈዋለሁ ማለት ነው። ይኸውላችሁ አሁን እዚች እንቁላሏ አለች። እዚህ ላይ የምትፈልጉትን ያህል ልክ እንግዲህ እንደ ራስ ነው ጨው እናረግበታለን። እኔ አነስ ያለ ጨው ስለምወድ። ከዛ እዚህ ላይ ነጭ ሽንኩርት እኔ ፓውደሩን ነው የተጠቀምኩት። እሱንም እንደምትፈልጉት ብዙ ማብዛትም አይጠበቅባችሁም። ከዛ ሮዝመሪ የጥብስ ቅጠል እኔ በጣም ስለምወድ በአብዛኛው ማለት ይቻላል መቼም እንዲህ አይነት ነገሮች ላይ በጣም ጨምራለሁ። እና ትንሽ ጅንጅብል፣ ትንሽ ምናምን ማለት እንደማይመች አውቃለሁ። ግማሽ የሻይ ማንኪያ ብታደርጉ በጣም በቂ ነው። ግማሽ የሻይ ማንኪያ። ከዛ እሷን እንደዚች አደባልቅና ይኸውላችሁ አሁን ይሄንን እዚህ ቅቤ የቀባሁት ፓን ላይ አደርገዋለሁ። ከዛ በኋላ እንዳሉ እነዚህ የከተፍኳቸውን ፓፕሪካውንም፣ ሽንኩርቱንም፣ ሳለሪውንም ሁሉንም እንደዚህ መጨመር ነው አንድ ላይ። ከዛ ከላይ ስፒናቹንና ቺዝ አለኝ፣ ቺዙን አደርገዋለሁ። እንደዚህ ግን ስፒናቹን ከማድረጌ በፊት እንደዚህ ድብልቅ አደርገዋለሁ። ሽንኩርቱም ሳለሪውም አንዳንድ ቦታ ቁጭ እንዳይል ሚክስ ሊሆን በኋላ ቆርጠን ስለሆነ የምናወጣው እዚህ ላይ ስፒናቹን ማድረግ ነው። ስፒናቹ ታውቃላችሁ ሙሽሽ ስለሚል የምንፈልገውን ያህል እንደዚህ ጫን ብለን ማድረግ። ታያችሁ እንደዚህ ጫን እያልኩኝ ስፒናቹን በደንብ አድርጌ ያደረግኩት። በዚህ ላይ ያላችሁን ቺዝ እንደዚህ በምትፈልጉት ልኩንም በምትፈልጉት ያህል እንደዚህ ታደርጉና ከ15 እስከ 17 ደቂቃ ኦቨን ውስጥ አብስለን ተመልሰን እንገናኛለን። በያላችሁበት ሰላም ለእናንተ ይሁን። ይሄው በእንዲህ አይነት መልኩ ቆንጆ ሆኖ ወጥቷል። እንደዚህ በቀላልና ጤናማ የሆነ ቁርስ መስራት ትችላላችሁ። እንደዚህ ካደረኩኝ በኋላ ይሄው እንደዚህ
በዚህ ተጠቀልለውና ትንሽ ደግሞ ለመያዝ እንዲመቸን አለበለዚያ ቃና ማንኪያ እንደዚህ አደርግና ትንሽ ጠበስ አደርገዋለሁ። ይኸውላችሁ እንደዚህ አድርጌ አዘጋጅቼዋለሁ። በጣም ቀላል እና ፈጣን ቁርስ ነው። በእንዲህ አይነት መልኩ ተጠቀሙ። እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።